ተመልሳለሁ። አሁን ተመልሳለሁ። ኦኬ ቆይ አንዴ ላስተካክልላችሁ ነገር። ኦኬ that's good። አይ ከዚህ በኋላ እንግዲህ ሶሪ በጣም አድማጮችም በዚህ ያላችሁ በጣም ይቅርታ ሶሪ ትግስተኞች ናቸው። አስቀድሜ ስለነገርኳቸው ለዚህ ቀን ሲጠባበቁ ስለነበር የትም አይሄዱም። አይዞህ ያው እቺን ነገር ብዙም አላቃትም ላይቭም ገብቼ ስለማላቅ ችግር ያው ዛሬ መጀመሪያዬ ነው እንግዲህ ከዚህ በኋላ ኤክስፐርት ትሆናለህ። አይዞህ አይደለ ፎሎ አድርጉት። እዚህ ውስጥ ያላችሁ በሙሉ ተስፍሽ ላይቭ በሚገባ ሰዓት ስሙን እየነካችሁ ፎሎ አድርጉት። ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች ተስፍሽን ፎሎ አድርጉት። ቲክቶክ አዲስ ስለሆነ ማለት ነው። እሺ ያቤሪ መስገን ቃል አንብብልን እያልከኝ ነበርና ይገርማል። በጣም ሁልጊዜ ልቤን የሚነካኝና በጣም በቃ የህይወቴ መመሪያ አድርጌ የምወስደው ፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ያለ ቃል አለ እና እንደዚህ ላንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ቁጥር 5 ላይ ነው ይሄን ያነበብኩት። በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ በአንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድም እንኳን አታደርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትህትና ይቁጠር ይልና በትህትና ይቁጠር ካለ በኋላ ዋናው የምፈልገው ሐሳብ ይሄ ነውና እያንዳንዱ ባልንጀራውን ከጎኑ ያለው ሰው እንደ በትህትና ከሱ እንደተሻለ ይቁጠር ይልና ምሳሌ የሚሰጠው ጌታ ኢየሱስ ክርስቶስ ከላይ የመጣው መንገድ ነው። የወረደውን አወራረድ ነው። ወደኛ ሲመጣ የመጣበትን መንገድ ነው እና መቼስ ይሄ ዓለም የሚሰብከን በራሳችን እንድንመካ የትህትናን ስብከት አይደለም የሚሰብከን። በራሳችን ነገር ላይ ተስፋ እንድናደርግ ከባልንጀራ ይልቅ እሻላለሁ የሚለውን አመለካከት እንዲኖረን ነው ይሄ ዓለም የሚያስተምረው። የዚህ ዓለም ትምህርት ይሄ ነው። የዚህ ዓለም ትምህርት ዋናው ኮሩ ይሄ ነው። መጽሐፍ ቅዱስ ግን የትህትና ሁሉ መሰረት፣ የትህትና ሁሉ ምንጭ፣ የትህትና ሁሉ መጀመሪያ ነው። ይሄን ደግሞ ጌታ ኢየሱስ ክርስቶስ በቲዮሪ ሳይሆን ያሳየን። በምንድን ነው ያሳየን? በተግባር ነው ያሳየን። ይህን ተግባር ሲገልጸው በኢየሱስ ክርስቶስ የነበረ ሐሳብ ነው ይላል። ይህ ሐሳብ ምን አይነት ሐሳብ ነው? እሱ በእግዚአብሔር ዘንድ ሲኖር ሳለ መተካከልን መቀባት እንደሚገባው አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ራሱን ባዶ እስኪያደርግ ድረስ ትህትናን አስተማረ። ጌታ ኢየሱስ ክርስቶስ ትህትናን አስተማረ እና ትህትና በጣም ወሳኝ የሰው ልጆች ቅመም የሆነ ጉዳይ ነው ብዬ አስባለሁ። እንግዲህ ይሄ ህይወቴን የሚገዛው ቃል ነው። ምንም አይነት ሰው ቢሆን ልቤን አይሰብረኝም። ይገርምሃል። በጣም ትሁት ሰው ካየው ግን በቃ እሸነፋለሁ፣ አልችልም። የሚገርማችሁ ነገር በትህትና ደግሞ ማንንም ማሸነፍ ይቻላል። ትሁት ሰው የማያሸንፈው ነገር የለውም። ጦረኛ ከሚያሸንፈው ይልቅ ትሁት የሚያሸንፈው ይበልጣል። ትህትና ግን መውረድን ይጠይቃል። ትህትና ግን ባዶ መሆንን ይጠይቃል። ትህትና ግን ራስን ዝቅ ማድረግን ይጠይቃል። ትህትና ግን ወደ ታች መውረድን ይጠይቃል።
ስለዚህ ምን ይላል? እርሱ ወደ ታች ወርዶ ይላል። ከዛ በኋላ እግዚአብሔር ስለዚህ ምን ስላለ? እሱ ወደ ታች ስለወረደ እግዚአብሔር ከዛ በኋላ ያለ ልክ ምን አደረገው ይላል? ከፍ ከፍ አደረገው ይላል። ለምን? ስለወረደ። አያችሁ፣ ብዙ ጊዜ ሰዎች ከፍታን የሚፈልጉት ከፍታ ላይ በመውጣት ነው። እንደ መጽሐፍ ቅዱስ ትምህርት ግን ከፍታ የሚገኘው በዝቅታ ነው፣ ወደ ታች በመውረድ ነው። ወደ ታች በወረድን ቁጥር እግዚአብሔር ደግሞ በጊዜው ከፍ እንዲያደርጋችሁ ይላል መጽሐፍ ቅዱስ። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ እና በቃ ተናግሬ የማልጨርሰውን ርዕስ አስጀመርክ። ኤኒዌይ ባጭሩ ልናገር ብዬ ነው። ራሱ ባይገርም አድማጮች ያውቃሉ እና ብዙ ጊዜ ማጠፋው ፖለቲከኞች ጋር ስንወያይ ነው እና ብዙ ጊዜ ዝም ብሎ እላለሁ እነዚህ ትሁት ካልሆኑ ሰዎች ይልቅ ትሁት የሆኑ ሰዎችን ሳይ እኔ በጣም ከፍተኛ ይሉንታ አለብኝ ለትሁት ሰዎች። ምን እንደሆነ አላውቅም። በቃ ትሁት ሰዎች እንደፈለጉ ያደርጉኛል። በቃ ቁጡ ከሆንኩኝ ያሸንፉኛል። ሊያዙኝ ሁሉ ይችላሉ፣ እንደፈለጉ ሊሆኑ ይችላሉ። እና እንዳልከው በትህትና ውስጥ የሆነ አንዳች ሊነገር የማይችል የሆነ ኃይል አለ። እውነት ነው። ትሁቶች በጣም አሸናፊዎች ናቸው። እውነት ነው። እውነት ነው። እና ጌታ ኢየሱስ ክርስቶስም እኮ ያሳየን ይሄንን እኮ ነው። ጌታ ኢየሱስ ክርስቶስ እኮ ራሱን ባዶ አደረገ ይልና የባሪያን መልክ ያዘ ይላል። ይሄውም በሰው ምሳሌ ሆኖ ራሱን ባዶ አደረገ ይልና ከዛ በኋላ ያወራረዱንም ምግር ሲነግረን እኮ እንደውም የሞተው አሟሟቱ እንኳን የኛ ሰው ሲናገር ምን ይላል? አሟሟቴን አሳምረው የሚባል ንግግር አለ። ታውቃለህ? አሟሟቴን አሳምረው ምንድነው? ሞት ራሱ መልክ አለው ማለት ነው። ሞት የሚያምር ሞት አለ፣ የማያምር ሞት አለ። ጌታ ኢየሱስ ክርስቶስ የሞተው ሞት የመስቀል ሞት ይባላል። የመስቀል ሞት ማለት የመጨረሻ ወንጀለኛ የሆነ ሰው፣ የተረገመ ሰው የሚሞትበት አሟሟት፣ የመጨረሻ ቅጣት፣ የቅጣት የመጨረሻ ጥጉ በመስቀል ላይ ተሰቅሎ በሞት ነው። ጌታ ኢየሱስ ክርስቶስ ሰው መሆኑ ሳያንሰው የሞተው አሟሟት ግን የሚገርመው ነገር ወደ ታች አወራረዱ ጥልቀቱን ስትመለከት፣ የትህትናውን ጥልቀት ስትመለከት የመስቀል ሞት እስከ መስቀል ሞት ድረስ ታዘዘ ይላል። ይገርማል። እና እውነት ነው ትህትና። እግዚአብሔር ይህንን ያብዛልን ወዳጆች፣ እግዚአብሔር ይህንን ያብዛልን። በጣም ይገርመኛል። እኔ ይገርመኛል። አሁን ዓለማችን ቴዲችን ነገር ነው ብናገር በጣም ደስ ይለኛል። በብዙ ነገር በጣም እኮ በልጽገናል እኮ አይደል? አሁን በጣም ዓለማችን በብዙ ነገር ሄዳለች። ቴክኖሎጂው በጣም ፈጣን ነው። የሰው ልጆች በጣም በሚያስገርም ሁኔታ ብዙ ነገሮችን ፈጥረዋል። ወደ ሰማይ ወጥተዋል። ጠፍርን አልፈው ሄደዋል። ብዙ ነገር ላይ ደርሰዋል። የሕክምናው ቴክኖሎጂ በቃ መናገር ከምንችለው በላይ ሆነዋል። ብዙ ማለት እንችላለን። የአርቲፊሻል ኢንተለጀንስ በጣም ሄደዋል። ግን ይህን ሁሉ ሆነ ግን በሰላም መኖር አቅቶናል። አይገርም? በሰላም መኖር አቅቶናል። አውሮፓ ውስጥ ብትል ጦርነት አለ። አፍሪካ ውስጥ ብትል ጦርነት አለ። ጦርነት የሌለበት፣ ግጭት የሌለበት ይሄ የሆነ ትክክል ያልሆነ ነገር አለ ማለት ነው። የሆነ ትክክል ያልሆነ ነገር አለ። እንዴት ነው ይሄን ሁሉ ደርሰን ይሄን ሁሉ ደረጃ ላይ ደርሰን በሰላም መኖር ያቃተን ለምንድን ነው? ይሄ እንግዲህ በአገራት ደረጃ ስናይ ነው። እሱ ብቻ ሳይሆን ከቤተሰብም ጀምሮ አብረን ከምኖርበት ሶሳይቲ ጀምሮ ያንን ሁሉ ስንመለከት በሰላም መኖር ያቃተን የትሁታን ልብ በልባችን ስለሌለ እና ጀስት ዝም ብዬ ልጨምር ብዬ ነው። መቼስ ይሄ ዛሬ በቲክቶክ መንደር የማይባክን ጊዜያችሁ ነው። ካሳለፋችሁት ጊዜ በብዙ የምታገኙበት እንደሆነ ተስፋ አድርጋለሁ። ታፕታፕ ታድርጋላችሁ። የምንወደውና የምናከብረው ፓስተር ተስፋዬ ጫላ ነው እዚህ እንግዳ አድርጌ ያመጣሁት። በድጋሚ አክብሮኝ ስለመጣ አድማጭ ተመልካቾችን አክብሮ ስለመጣ ልምዱን ሊያካፍለን ስለመጣ ከልብ ነው የማመሰግነው።
ለቲክቶክ አዲስም ስለሆነ ነገ ከነገ ወዲያም ወንጌሎችን ቤቱን እየከፈትን የእግዚአብሔር ቃል ያካፍላችኋል፣ በዝማሬ ይባርካችኋል። ስሙን እየነካችሁ ሁላችሁም እዚህ ውስጥ ያላችሁ 2600 ሰዎች አንዳችሁም ሳትቀሩ ፎሎ ማድረግን እንዳትረሱ። ፎሎ አድርጎት። በመሀል ብንዘምር ምን ይመስላል? እሺ እዚህ ከላይ ያለው 2.5 የሚለው ይታየኛል። ሌላ ደግሞ እዚህ ከኔ ፎቶ በላይ ደግሞ 13,000 ምናምን የሚል አለ። ምንድን ነው ልዩነቱ? እንግዲህ ያው ያስተማር ቴዲ በዚህ 2.6 የሚለው ይታያል። ከላይ ያለው 2600 ሰዎች እያዩ ነው ማለት ነው። ኦኬ። እንደዚህ ደግሞ ስክሪንን እንደዚህ ስታደርግ እስቲ ቆይ ቶታል ቪው አሁን ወደዚህ ራይት ሳይድ ከቀኝ ወደ ግራ ስታዞረው ስክሪንን አሁን ለኔ አጠቃላይ ኢን ኤንድ አውት እያሉ 40,000 ሰው እስካሁን አይቶታል። 40,000 ሰው። ኦኬ። እዚህ ጋር እኔ ላይ ደግሞ 13,000 ምናምን ይላል። እሱ ምንድን ነው? አንተ ጋር 13 ይሄ ሰዎች ላንተ በመንፈሳዊ ቋንቋ የፍቅር ስጦታ ጊፍት፣ አበባ፣ ኮፍያ ሲሰጡ 13K ማለት ነውና ይሄንን ኦኬ ቻይኖቹ ነው የስጦታው ነው ይሄ። ይሄ ስጦታው ነው። እዛ ጋር ደግሞ ኮርነር ላይ ደግሞ የምታየው 758,000 እሱ ታፕ የተደረገበት ነው። እያንዳንዱ ታፕ ይቆጥረዋል አልጎሪዝሙ። ኦኬ። በተረፈ ዋናው ታፕ ማስደረጉና ሼር ማስደረጉ ነው። እዚህ ጋር አሁን 10.2 ይታያል። 10.2 እሱ ሼር ተደርጓል። ይሄ ነው። ቀስ እያልን እንማራለን። እንዘምር እንዴ? በጣም ደስ ይለኛል። የዝማሬ ሰዓት ነው። ታፕ አድርጉ ሁላችሁም። ኮፒ ሊንክ ሼር ማድረግን እንዳትረሱ። Sita, the
ጥያቄን ሁሉ ላንተው እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። የሚያስጨንቀኝ አንተ ላይ ጥላለሁ። ጥያቄን ሁሉ ላንተው እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። የሚያስጨንቀኝ አንተ ላይ ጥላለሁ። ጥያቄን ሁሉ ላንተው እነግራለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። የመድኃኒቴ አምላክ ተስፋ አደርጋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ያግዘኛል አምነዋለሁ። ያግዘኛል አምነዋለሁ። ያግዘኛል አምነዋለሁ። ያግዘኛል አምነዋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ይረዳኛል አምነዋለሁ። ሃሌሉያ። እግዚአብሔር ይባርክ ተስፍሽ። አሜን 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 አሜን። ወዳጆቼ ጌታ ይባርካችሁ። እንዴት ነው? እየተባረካችሁ ነው? እንዴት ነው? ቅዳሜያችሁ እንዴት እየሄደ ነው? ዘግየት ብላችሁ ለገባችሁ 3200 ሰዎች ላይ ተጨመራችሁ። ፓስተር ተስፋዬ ጫላ ነው እንግዳ አድርጌ ያመጣሁላችሁ። በጣም ብዙዎች ደስተኞች ናቸው። ዋው! አሜን አሜን። ቴዲዬ እንመለሳለን። መሀል ላይ አጠራጠር ያሉ ጥያቄዎችን እየጠየቅኩኝ የተጨዋወትን ዝማሬና ጥያቄና መልስ ነው የምናደርገው። እስኪ አንድ ደግሞ ጥያቄ ልጨምር። አንዳንድ ሰዎች አሁን የእናንተን ዘመን ክርስትና ያሉ የከፈላችሁትን ዋጋ የመጣችሁበትን መንገድ ለጌታ ያላችሁን ቀናነት ያዩና ክርስትና ድሮ የነበረው ክርስትናና አሁን ያለው አይገናኝም የሚል ንጽጽር ይሰራሉ። እና እንደው በአንተ ተስፍሽ በዚህ ዘመን ያለውን ክርስትና እና በአንተ በጀመርክበት አካባቢ የነበረውን በታይም ፔሪድም ከፋፍለ ማስቀመጥ ትችላለህ? እንዴት ትገልጸዋል? አንዳንዶች አሁን ብዛት ነው እንጂ ጥራት የለም ይላሉ። ጥራት አለ። ለጌታ እስከ መሞትም ድረስ እስከ መገረፍም ዋጋ እስከ መክፈልም የሚደርሱ ቆራጥ ክርስቲያኖች የነበሩበት ነው ይላሉና ይሄ ነገር ትክክል ነው? እንዴት ታያለህ ያሁን ዘመንን ክርስትና? ያው እንግዲህ እንዳልከው ነው ቴዲ። ማለት ያው ምንድነው ሁልጊዜ ክርስትና ውበት የሚኖረው ክርስትና ውበት ያለው በፈተና ውስጥ ነው እና ማለት ያው የፈተና ወዳጅ ለመሆን ሳይሆን የፈተና ወዳጅ በቃ ፈተና ይምጣ ብለን ለመጸለይ ሳይሆን ነገር ግን ውበቱ የሚወጣው ማለት ነው። ውበቱ የሚገለጠው በተለያየ አይነት ቻሌንጅ ውስጥ ስናልፍ ይሄ ጌታን የመታመናችን ነገር የውስጣችን ነገር እየጠነከረ ስለሚታይ በቃ ይሄ ለውበት ይሆናል እና ይሄ የማይካድ ነገር ነው። ግን ያው
እንዳልከው ደግሞ በሀገራችን ኮንቴክስት በሀገራችን አካሄድ ደግሞ ስንመለከተው እውነት ነው። እንግዲህ ነገሮች ሊኖሩ ይችላሉ። ምንድነው አንደኛ ቁጥራችን እንደ አገርም አይደል የዛሬ 20 ዓመት የነበረው የምድራችን የሰው ፖፑሌሽን ቁጥርና አሁን ያለው አንድ አይደለም፣ በብዙ ቁጥር ጨምሯል። በዛው መልኩ ደግሞ እንግዲህ ይሄ የወንጌል አማኝ የሚባለው ክርስትናም ደግሞ በዛው በኩል ጨምሯል። ግን በተወሰነ እንዳልከው በዘመናት ብንከፍለው እንዴት ነው የሚሆነው? በተለይ ደግሞ ያው ይሄ የወንጌል አማኙ በነፃነት ማምለክ በጀመረበት ጊዜ ወደ ቤተክርስቲያን ብዙ ሰው ጎረፈ፣ ብዙ ሰው መጣ፣ ብዙ ሰው አስተናገድን እና የሚመስለኝ እንግዲህ ሰዎችን አንደኛ በሁለት ስቴፕ ነው እኔ የምከፍለው። አንደኛ ሰዎችን ጌታን አምነው ተቀብለው የህይወታቸው አዳኝ አድርገው እግዚአብሔርን ማመን ከጀመሩበት ጌታን ከተቀበሉበት ጊዜ ጀምሮ ያለው ብቻ ሳይሆን ጌታ ኢየሱስ ክርስቶስ ምንድን ነው ያለው? እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። ደቀ መዛሙርቴ አድርጓቸው ምን ማለት ነው? ደቀ መዛሙርት ማለት መምህር ማለት ነው፣ ተማሪ ማለት ነው። ምንድነው? አስተማሪው የሚመስል ባረማመዱ፣ ባነጋገሩ፣ ባካሄዱ፣ ባገባቡ፣ ባወጣጡ፣ በሚያደርጋቸው ነገሮች ጌታ ኢየሱስ ክርስቶስን የሚመስል ሰው ማለት ነው። እና ጌታ ኢየሱስ ክርስቶስ ደቀ መዛሙርቴ አድርጓቸው ነው ያለው። እና እንግዲህ ደቀ መዛሙርት ከሆነ ሰው ጌታን የሚመስል ህይወት ይኖራል። ልክ የጌታውን አይነት አረማመድ፣ የጌታውን አይነት አካሄድ ይሄዳል። ካልሆነስ ስለዚህ አንድ ሰው አምኖ ቤተክርስቲያንም እየመጣ ስሙ ክርስቲያንም እየሆነ በየትኛውም እምነት ሊሆን ይችላል፣ በኦርቶዶክስም ሊሆን ይችላል፣ በፕሮቴስታንቱም ሊሆን ይችላል፣ በካቶሊኩም ሊሆን ይችላል፣ በተለያየው ሊሆን ይችላል አይደል? እግዚአብሔርን አምናለሁ ብሎ ነገር ግን አስተማሪውን የሚመስል የደቀ መዝሙር ህይወት ከሌለው ህይወቱ የተለወጠ ሊሆን አይችልም። ስለዚህ እኔ ሳስበው አሁን ምናልባት ብዙ አማኞች ሊሆኑ ይችላሉ፣ በጣም ብዙ አማኞች፣ ቁጥራቸው በጣም ብዙ አማኞች ሊሆኑ ይችላሉ። ግን ደቀ መዛሙርት የትኞቹ ናቸው የሚለውን ስንመለከት እዛ ጋር እንግዲህ ልዩነት ሊኖር ይችላል። ደቀ መዝሙር ማለት ህይወቱን ልክ እሱን የሚመስል ህይወት የሚኖር ሰው ማለት ነው። እንዳልከው ደግሞ ይታወቃል እኮ ይሄ ምንም ይሄ አሁን ያልከኝ ነገር እኮ የሚታወቅ የሚባል የሚሆን ነገር ነው። ያው እንግዲህ ህይወታችን ለሌሎች በሌሎች መነጽር አይደለም የምንታየው። ሌሎች ስለኛ የሚሉት አይደለም የሚናገረው። ጌታ ኢየሱስ ክርስቶስ ራሱ እኮ ምን ብሎ ይጠይቋል መሰለህ? ሰዎች ስለኔ ምን ይላሉ ብሎ ጠይቋል። አንዳንዶቹ ምን ማለት ነው የሰዎችን ኮሜንት ጌታ ኢየሱስ ክርስቶስ ስፍራ ሰጥቶታል ማለት ነው። ስለዚህ አንዳንዶቹ ምን ይለዋል? እንደዚህ ይለዋል፣ እንደዚህ ይለዋል፣ እንደዚህ ይለዋል እያልና የሚባለው ነው እና ምንም ልንሸፍለው አንችልም። ስለዚህ የቱ ጋር ነው ያለው ብለን በእኔ አመለካከት ስንመለከት ምናልባት ብዙ አማኞች ሊኖሩ ይችላሉ፣ ግን ጥቂት ደቀ መዛሙርት ሊኖሩ ይችላሉ። ደቀ መዝሙርነት ደግሞ የህይወት መንገድ ነው እና እግዚአብሔር ይርዳል ለማለት ብዬ ነው። እና እዛ ጋር ይመስለኛል ልዩነቱ አይደል ነው። ጥያቄህን በትንሹ የነካው ይመስለኛል። እንግዲህ ይሄ የኔ አመለካከት ነው። ትክክል። እንደውም እንዲህ ስትናገር አንድ ቃል መጣለኝ፣ ገርነታችሁ ሁሉ በሰዎች ዘንድ ሁሉ ይተዋወቅ ይላል እና ትክክል ነው። ሰዎች ስለኛ ምን ይላሉ ነው። አንዳንድ ጊዜ እንደው በሀገረኛው አባባል ጆሮ ለባለቤቱ ባዳ ነው ይባላል። የሀገር ሲተረትና ክርስትና ክርስቶስን መምሰል ነው። በሰዎች ዘንድ ሰዎች እኛን ሲያዩ አረማመዳችን፣ ውሏችን፣ አነጋገራችን፣ አስተሳሰባችን ይሄ ሁሉ ሰዎች ስለኛ ምን ይላሉ የሚለውን ነገር ማወቅና መጠየቅ ተገቢ ነው ብዬ አስባለሁ። እግዚአብሔር ይባርክ ፓስተር። ከዚህ ጋር የያዥ አንድ ማነሳለ ጥያቄ
ብዙ ጊዜ ለወንጌል ስርጭት ሲወጣ ወይም ኮንፈረንስ ሲዘጋጅ ተመሳሳይ ቦታዎችን ኮንፈረንስ የሚደረጉት። የእግዚአብሔር ቃል ደግሞ መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን አብዝቶ እንዲልክ ለምኑት ይላል ማቴዎስ ወንጌል ላይ። ወንጌል ወዳልደረሰበት ቦታ ላይ ወንጌል እንዲዳረስ፣ ለምሳሌ ቲክቶክ ላይ መጣ። ህዝቡ ያለው እዚህ ነው። እዚህ ጋር መጥተው የእግዚአብሔርን ቃል ከጤነኛውም መድኃኒት ከሚያስፈልገውም ጋር አብረው የእግዚአብሔርን ቃል ችለው ታግሰው ማስተማር ሲገባቸው ኮንፈርት ዞናቸውን ብቻ የመምረጥ ነገር አለ እና ኮንፈረንስም ሲዘጋጅ እዚህ ጋር ላቁምና እኔ ቲክቶክ ላይ እንግዲህ አለኝ ቲክቶክ ላይ እንደዚህ ላይ ገብቼ እንደዚህ አክቲቭሊ ማለሳተፍበት ምክንያት አምሶ ቢዚ በእውነት በጣም ቢዚ ስለሆንኩኝ እውነት ነው። አገልግሎት ነኝ፣ በስራ ቢዚ ነኝ፣ በትምህርት ቢዚ ነኝ፣ ቤተሰብ አለኝ። እሱን ነው ያ ነው እንትን ያላለኝ እና ቆይ ምንድን ነው እስቲ እንዴ በጣም እኮ በቃ አንዳንድ ቅድም ያልኩትን ኮሜንት ጠይቄኝ ነበር አይደል? እና ማለት አንተ ደግሞ ኮምፎርት ዞን ምናምን ስትል ሰማሁና ኮንፈረንስ ሲዘጋጅ አሁን ለምሳሌ ኮንፈረንስ ሲዘጋጅ ተመሳሳይ ቦታ ኢትዮጵያ ውስጥ ነው። ለምሳሌ ኮንፈረንስ እሱ ልክ ነህ። ግን አሁን ለምሳሌ ቲክቶክ ላይ ያለው ነገር ለምንድን ነው ሰዎች ይህንን ያክል በጣም የተጸየፉበት ምክንያት? አንደኛ ቲክቶክ ለምን መሰለህ? ቲክቶክ ጤነኛውም እብዱም ምሁሩም ያልተማረውም የሁሉም አይነት ሰው የምታይበት ነው። ሁሉም እዚህ ነው ያለው። ሁሉም እዚህ በቃ መንገድ ላይ ዩኒቨርሲቲ ለምሳሌ ዝም ብለህ ገብተህ እየዘመርክ እያለ ተሳዳቢ ይመጣል። ኦኬ ካለ ዛሬ አይቶ ማቅ ሰውዬ ዝም ብሎ በኮመንት ይጽፋል። መረበሽ የለብህም። ኦኬ ቅድም እኮ አነበብኩኝ አንተ ሌባ የሚል አነበብኩ። በቃ አልኩ እኮ አንዳንድ ጊዜ ይሄ ሰውዬ ታውቀዋለህ ምን አድርጌው ነው ምናምን ቢዚ ያደርጋል። እና በቃ ይሄ ማለት ትንሿ ዓለም ናት። ኦኬ በቃ ምግብ ቤት ስትሄድ ሜኑ ይቀርብልሃል አይደል? ቀይ ወጥ፣ ክትፎ፣ ስለዚህ መርጠህ ነው የምትበላው። በቃ እዚህ ሁሉም አሉ እና ምንም ሊረብሽ እንትን ሊልህ አይገባም። ኮመንቶች በተለይ ግን የምታያቸውን መምረጥ ትችላለህ። አሁን አንዳንድ ጊዜ ፎሎ የምታደርጋቸውና አልጎሪዝሙ ምን ያደርጋል መሰለህ? ለምሳሌ ናሽናል ጂኦግራፊ ብቻ ደጋግመህ የምታይ ከሆነ ሁልጊዜ ቲክቶክ ላይ ትገባ ታይም ላይን ላይ ናሽናል ጂኦግራፊ ያመጣልሃል። ስብከት የምትሰማ ከሆነ የስብከት ነገሮችን በብዛት ፊድ ያደርጋል። ሳይንስና ቴክኖሎጂ ከፈለግ ሳይንስና ቴክኖሎጂ እና የሰውን እንትን ይሄ ቅድም አርቲፊሻል ኢንቴሊጀንስ ያርከው የሰውን አእምሮ ያጠናል። ቴክኖሎጂ የደረስንበት ዘመን ነውና አይተህ ከሆነ ብዙ ጊዜ ፌስቡክ ላይ እንደዚህ አይነት ነገሮች የተለመዱ ነውና ከአንተ በላይ አንተን ያውቃል ማለት ነው። በቃ ደጋግመህ ዩቲዩብ ላይ ራሱ ስትገባ ደጋግመህ ያየው ነገር እኮ ሁልጊዜ ይመጣል አይደል? ሁልጊዜ እንደዛ ነውና ያን መምረጥ ትችላለህ። የምታስገባቸውንም ሰዎች መምረጥ ትችላለህ። ደግነቱ ለምሳሌ እኔ ሁሉንም ሰው አላስገባም። እኔ እዚህ ገስት ላይ መርጬ ነው ማስገባቸው። የምገባባቸውን ቤቶች መርጣለሁ። ኮመንቱ ግን እንደፈለገ ደስ ያለው ይባርካል፣ ግማሹ ይሳደባል፣ ግማሹ ይሸልምሃል፣ ግማሹ ጸልይልኝ ይላል፣ ግማሹ ተቸግሬያለሁ እርዱኝ ይላል። ልዩ አይነት ሰው ነው። እሺ ሶሪ አቋረጥኩ። ወደ ጥያቄ ችግር የለውም። እየተዘጋጀ ስለሆነ ወደ ቲክቶክ ለመምጣት እንትን እንዳትል ብዬ ነው። ጥያቄ ለምሳሌ ኮንፈረንስ ሲዘጋጅ አዳዲስ ቦታዎች ብዙ ጊዜ ሳይሆን የተለመዱ ቦታዎች ነው። ወንጌል ለምንድን ነው ስርጭቱ ማይሰፋው የሚሉ ወገኖች አሉና እንደዚህ አይነት ነገሮችን ታዝበሃል ለማለት ነው። ታዝበሃል ምናልባት? አይ ቲንክ በተወሰነ መልኩ ያው ይሄ ኢንተርቴን የማድረግ ባህል ሳናቀው ወደ ቤተክርስቲያን የገባ ይመስለኛል። ምንድነው ኢንተርቴን ማድረግ ማለት? ሰዎች ሊሰሙትና ሊወዱት የሚፈልጉትን ነገር ማቅረብ ማለት ነው። ሰዎች የተለያየ አይነት ኢንትረስት አላቸው። ስለዚህ ያንን ኢንትረስት ነው መስማት የሚፈልጉት እና ባይ ዘ ዌይ እንዲህ አይነት መጽሐፍ ቅዱስ ራሱ ይናገራል። የመጨረሻው ዘመን አንዱ ምልክት ሰዎች በቃ የሚፈልጉትን ነገር እንዲሰሙ ይሆናሉ። ያንን ብቻ ይፈልጋሉ ማለት ነው እና
ስለዚህ ምንድነው ኢንተርቴይኒንግ አይነት ካልቸር በተወሰነ መልኩ የገባ ይመስለኛል። ስለዚህ ጀስት ከፐርፎርማንስ ወይም ደግሞ ከህዝብ ቁጥር ጋር የተያያዙ ነገሮች ላይ ፎከስ ማድረግ የሚለው ነገር አሲፍ እንደ መንፈሳዊ ስኬት እያሉ የሆነ ስለመጣ ከዛ አንጻር ያው በዛ አንጻር ይመስለኛል እንግዲህ ያው ብዙዎቻችን እንዳልከው ወደ ሌለበት ከመሄድ ይልቅ ወደ ሞከበት የሚለው ሀሳብ በጣም ብዙዎቻችንን ያው በጣም ኢንፍሉዌንስ ያደርገን ይመስለኛል። እና ወንጌል ግን እንደሱ አይደለም። ወንጌል ዋጋ የሚያስከፍል ነገር ነው እና አይ ቲንክ እንዳልኩ ኢንተርቴኒንግ አይነት ሰዎችን ኢንተርቴን የማድረግ ካልቸር ውስጣችን ሲገባ ፎከስ የምናደርገው ከሰዎች ስሜት ጋር ነው እና ያ ነገር ይመስለኛል እንግዲህ ብዙ ወደዛ እንድንሄድ ያደረገን። ያልከው ግን ልክ ነው። ወንጌል ግን ዋጋ የሚያስከፍል ወደሌለበት ቦታ እንድንሄድ ነው መጽሐፍ ቅዱስ የሚነግረን። ኦኬ፣ ሌላኛው ማህበራዊ ሚዲያ ላይ እኔ አሁን ከፖለቲካው እና ከማህበራዊ ጉዳዮች ጎን ለጎን የተለያዩ የእምነት ሰዎች ይመጡና አንድ ከኦርቶዶክስ አንድ ከፕሮቴስታንት አወያየን ይላሉ። የሆነ ርዕስ ይመርጡና በተመረጠ ርዕስ እንድታወያየን እንፈልጋለን ይሉኛል። እኔ አይና ብዙ ጊዜ አድማጭ ተመልካች ሊማርበት ይችላል ብዬ ካሰብኩኝ ቁጭ ብዬ አወያያቸዋለሁ። አንድ ከኦርቶዶክስ አንድ ከፕሮቴስታንት የተለያዩ የእምነት ተቋማቶች በተቻለ መጠን በመከባበር ላይ የተመሰረተ ዲቤት ያደርጋሉ እና ይሄ ነገር እንዴት ታየዋለህ? የተለያዩ እምነት ከፕሮቴስታንት ከኦርቶዶክስ ከእስልምና ከተለያዩ እምነት ተቋማቶች መጥተው ስለ እምነታቸው ውይይት በሰላማዊ መንገድ ማድረጋቸው ማህበራዊ ሚዲያ ላይ ተገቢ ነው ብለህ ታስባለህ? ወይስ እንዲህ ያለ ነገር መደረግ የለበትም ብለው ከሚያስቡ ሰዎች ማን? እንግዲህ እስካሁን ሰምቼ አላውቅም። በአንተ ሚዲያ እንግዲህ እንደዚህ አይነት ነገር ይደረጋል፣ ኢትዮጵያ ላይ ይደረጋል። ይደረጋል ልክ እንዳደጉት ሀገራት በአንድ በተመረጠ ጉዳይ ላይ ነው ወይስ ጀስት እንደ ኢንጀነራል? ለምሳሌ ኢየሱስ ክርስቶስ አብም ወልድም ሆሊ ስፒሪትም ነው የሚሉ አሉ። ሌሎች ደግሞ አይደለም የሚሉ አሉ። ነው የሚሉበትን መንገድ ያሳያሉ። አይደለም የሚሉም ደግሞ ከመጽሐፍ ቅዱስ ይከራከራሉ። በእመቤታችን ቅድስት ድንግል ማርያም ዙሪያ ላይ ታማልዳለች አታማልድም በሚሉት ጉዳዮች ላይ ርዕስ እየመረጡ እንዲህ አይነት ዲቤቶች መለመዳቸው ተገቢ ነው ብለህ ታስባለህ? ምንም ማለቴ አንዳንድ ነገሮች ያው አይ ቲንክ ምንድነው መነጋገራችን ዲስከስ ማድረጋችን ተገቢ ነው፣ ምንም ችግር የለውም። ግን የምፈራው ነገር ምንድነው እነዚህ ነገሮች በጣም የረጅም ዓመት የስነ መለኮት ጥናት ይጠይቃሉ። ዝም ብለን ትንሽ ቁንጭን ነገር ይዘን መተን የምናወራቸው ጉዳዮች አይደሉም እና ፍርሃቴ ምንድነው የኛ ሰው ሲናገር ምን ይላል? ምንድነው ትንሽ እውቀት ይገላል ይባላል አይደል? እና ስለዚህ እውቀታችን ወይም ደግሞ መረዳታችን ምን ያህል በዛ ጉዳይ ላይ ተዘጋጅተናል፣ ምን ያህል በዛ ጉዳይ ላይ አጥንተናል፣ ምን ያህል በዛ ጉዳይ ላይ ተዘጋጅተን ጊዜ ወስደን አካዳሚካሊ ቢሆን ማለት ነው እና በትምህርትም ደረጃ ቢሆን ምን ያህል ዝግጅት አድርገናል። ምክንያቱም ብዙዎችን ይዘን ነው ልንጠፋ የምንችለው፣ እንደገና ደግሞ ብዙዎችን ልናደን የምንችለው። ስለዚህ ምናልባት ከላይ የሆነ ነገር እንዳይሆን ያስፈራኛል። ሌላው ምንድነው እንግዲህ ያው የተለያየ አይነት እምነት ሊኖረን ይችላል እና
ምን ቤተክርስቲያን ውስጥ የምናስተምረውና ቅድም እንዳልኩ ደቀ መዝሙር የምናደርጋቸው ሰዎች የምናስተምረውና እነዛን ጌታ ኢየሱስ ክርስቶስን መስለው እንዲኖሩ የምናስተምረውና በአደባባይ የምንናገረው ነገር በተወሰነ መልኩ ጥንቃቄ በሁለቱ መካከል ጥንቃቄ ይኖርበት ይገባል ብዬ አስባለሁ። ምንድነው አንዳንዴ በአደባባይ መነገር የሌለባቸው ነገሮች አደባባይ ላይ ሲነገሩ፣ በአደባባይ መነገር ያለባቸው ነገሮች ደግሞ አደባባይ ላይ ሳይነገሩ ሲቀርቡ፣ እንደገና ደግሞ በቂ ዝግጅት የማድረጋችን ጉዳይ ያሳስበኛል። ትንሽ ነገር ይዘን ይሆን ወይ የምንነጋገረው? ምክንያቱም ብዙ መጽሐፍ፣ ብዙ የስነ መለኮት አዋቂዎች ብዙ የጻፉበትን ነገር እኛ ብዙ ያሉበትን ነገር እኛ በቃ አንድ ጥግ ላይ ይዘን አንዷን ብቻ ይዘን ጀስት በቃ በ15 ደቂቃ ውስጥ ያን ኤክስፕሌን ለማድረግ በአንድ ሰዓት ውስጥ ያን ኤክስፕሌን ለማድረግ መሞከር። ምክንያቱም ስነ መለኮት በጣም ሰፊ ነው፣ በጣም ሰፊ ነው፣ በጣም ብዙ ዝግጅት ይጠይቃል እና ያ ያስፈራኛል እና ያው ዘመናችንም ደግሞ ያው ብዙ ነገር ይሄ ከላይ ሱፐርፊሻል የሆነ ነገር አይደል ያለው ዘመናችን ላይ እና አንደኛ በሌላውም ሳይድ ያለውን አመለካከት ለማየት ያንን ለመረዳት ያለን አንደርስታንዲንግ ምን ያህል ነው የሚለውን ነገር መረዳት ያስፈልጋል፣ ማየት ያስፈልጋል። እንደው ዝም ብለን እኛ ስለመሰለን ብቻ ሁሉ ሰው በአንድ ከረጢት ውስጥ መክተት የለብንም። ስለዚህ ምን ለማለት ብዬ ነው፣ ሰፊ ዋይድ የሆነ እንትን የሚጠይቅ ነገር ነው። ምክንያቱም እንዳለ አጠቃላይ ስትመለከተው ሁሉ ነገር ፖላራይዝድ ነው። በጣም ጥግ ፈር የለቀቀ አይደል? ጥግና ጥግ ላይ የያዘ ነገር ወደዛ ነው እየሄድን ያለ ነው አይደል? አካሄዳችን እንደሱ ነው። ፖለቲካው እንደሱ እየሆነ ነው። በሃይማኖቱም ደረጃ እንደሱ የሆነ ነው። ይሄ ማለት እምነታችንን እንሽጥ እንለውጥ ማለት አይደለም፣ ወይ ኮምፕሮማይዝ እናድርግ ማለት አይደለም። ኮምፕሮማይዝ ምን እንዴት እንደሆነ ምንድን ነው እናመቻምች ማለት አይደለም። ግን በቂ ዝግጅት ሳይኖረን ከመናገር አለመናገር ይበልጣል የሚለውን ነገር ነው እኔ ብዙ አቴንሽን ሰጥቼ የምናገረው። በደንብ ልከው ወይም በመንፈሳዊ ቋንቋ የቃል ሙላት ሳይኖራችሁ ለአደባባይ ላይ ውይይት ባትመጡ። ምክንያቱም አንዳንድ ጊዜ ከምታለሙት የምታጠፉት ሊመርጥ ስለሚችል ያለንበት ዘመን 21ኛው ክፍለ ዘመን ስለሆነ እያንዳንዱ ነገር ሪከርድ ስለሚደረግ ጥንቃቄ የሚያስፈልገው ነገር ስለሆነ ነው። ኦቨሮል ሀሳቡን ከዝቼዋለሁ። አንድ ጥያቄ ላክልና ደግሞ አድማጭ ተመልካቾቻችንን በዝማሬ እንባርካቸዋለን። ከመዝሙር ጋር የተያዘ አንድ ጥያቄ ላንሳ እስኪ። ስንት ካሴቶች አሉ ፓስተር? እኔ እንግዲህ የራሴ ካሴቶች 6 ናቸው። አንደኛው ቁጥር ካሴቴ ከወጣ አሁን 33 ዓመት ሆኖታል። 34 ዓመት 33 ቆይ ማሰብ አለብኝ በደንብ እና በኢትዮጵያ 80 በኢትዮጵያ አሁን እንግዲህ ስንት ነን? 2018 ነን አይደል? በኢትዮጵያ 2018 መስለኛ። አንደኛ ቁጥር ካሴት የወጣው በ1986 ነው። 86 34 ማለት ነው። 34 አካባቢ ከ2018 19 ልክ ነው። 2018 1986 መቀነስ ነው። ቀሪው የካሴቱ እድሜ ነው። እሺ 2 ቁጥር ከዛ ወዲያ ወጣ። ከዛ 3 ቁጥር አሁን 6 ካሴቶች አሉ እና ሁለተኛው ቁጥር የለባርከው ጌታዬን የሚለው ነው። ሶስተኛ ቁጥር ወጥመዱ ተሰብሮ አመለጥኩኝ። አራተኛው ቁጥር ስለ ኢትዮጵያ የዘመርኩበት ነው። ኢትዮጵያ እጆችሽን የምትዘረጊበት የሚለው ነው።
5ኛው ቁጥር እግዚአብሔር ትልቅ ነው የሚለው የዘመርኩበት ነው። 6ኛው ቁጥር ደግሞ ልቤ አንተን አመነ የመጨረሻው ማለት ነው። ከዛ ደግሞ ኮሌክሽኖች ብዙ ከተለያዩ ዘማሪዎች ጋር አብሬ ዘምሬያለሁ። አገለግልሃለሁ የሚለው ከተለያዩ ዘማሪዎች ጋር የዘመርኩት አለ። ሌሎች ደግሞ እንደዚህ ኮሌክሽኖች ምናምን ይወጣሉ እና ደግሞ ጀስት በሲንግል እንዲሁም ዘምራቸው አንዳንድ መዝሙሮች ደግሞ አሉ። ያው አሁን ከአገልግሎት ጋር ከመጋቢነቱም ጋር ተያይዞ እንደዚሁም ካለብኝ ኃላፊነት ጋር ተያይዞ ትንሽ ቢዚ ነኝ እና ብዙ እንዳልከው ሶሻል ሚዲያው ላይም አክቲቭ አይደለሁም። ዩቲዩብ ላይም ሌላውም ላይ እግዚአብሔር ጊዜ ይሰጠኛል ብዬ ተስፋ አደርጋለሁ። በቅርቡ እንግዲህ እና ጊዜ ሰጥቼ በደንብ እዘምራለሁ። የዝማሬን ነገር ያነሳሁት ለምሳሌ በዓለም ያሉ ሙዚቀኞች ግጥምና ዜማ ከሰው ይቀበላሉ። ኦኬ። የሥነ ጽሑፍ ሰዎች አንደኛው ግጥም አንደኛው ዜማ ይስጣቸዋል። በመንፈሳዊ ዓለም ላይ ያላቸው ሰዎች ለምሳሌ አሁን አንተን እንደ ምሳሌ ብንወስድ ግጥምና ዜማ አንተ ነው የምትጽፈው ወይስ ከሰው ትወስዳለህ? ከሰው መውሰድ ደግሞ አንዳንዶች አይ ተገቢ አይደለም የሚሉ አሉ፣ አንዳንዶች ዋይ ኖት የሚሉ አሉና ግጥምና ዜማ ራስህ ነው የምትጽፈው? እኔ ግጥምና ዜማ ሙሉውን ራሴ ነኝ የምጽፈው። ግጥሙም እኔ ነኝ የምጽፈው፣ ዜማውንም እኔ ነኝ የምጽፈው። ሁሉን ነገር እኔ ነኝ የማደርገው እና አይ ቲንክ በቤተክርስቲያን ውስጥ በተለይ በዚህ በወንጌል አማኙ ያው መዝሙር እንግዲህ ያለው ባህል ያለው ካልቸር ምንድነው ያለው የተለመደው ነገር ምንድነው? ጌታ መዝሙር ሰጠኝ ነው የሚባለው። ጌታ መዝሙር ሰጠኝ። ሰጠኝ ማለት ተቀበልኩ ማለት ነው። እሱ ነው ሰጪው ማለት ነው። እኔ እቀበላለሁ። ስለዚህ ከህይወቴ ጋር በተያያዘ ከኑሮዬ ጋር በተያያዘ እግዚአብሔር ለኔ መዝሙር ይሰጠኛል የሚለውን እምነት ነው እንግዲህ ያው ወንጌል አማኙ የሚያምነውና ስለዚህ ከዛም አንፃር ነው አሁን ያው መዝሙር ብዙ ጊዜ ራሳችን ጽፈን ራሳችን ነው የምንዘምረው። ግን ደግሞ እንደዚህ አንዳንድ ሰዎች ደግሞ ያው የመዘመር ስጦታ የሰጣቸው ሰዎች አሉ እና እንግዲህ ከውስጣችን ተጨምቆ የሚወጣው ነገር ሁልጊዜ ኃይል አለው። ምክንያቱም ጀስት ይሄ ፐርፎርም የማድረግ ነገር ሳይሆን ህይወታችን የማካፈል ጉዳይ ነው። ህይወታችን የማካፈል ጉዳይ ነው። በህይወታችን ውስጥ ሼር የምናደርገው ነው። እኛ ተጨምቀን የሚወጣ ነገር ነው። ስለዚህ ለሌሎችም ጋር ሄዶ ትርጉም የሚሰጠው እና ሌሎችን ህይወት የሚሰራው ከኛ ውስጥ አልፎ ያንን ነገር ሌሎች ስንሰጥ ነው። ይሄ ትክክለኛ አካሄድ ነው እና ግን ደግሞ አንዳንዶች ደግሞ የግጥም ስጦታ ይኖራቸዋል፣ አንዳንዶች ደግሞ የመዘመር ስጦታ ይኖራቸዋል። ሁለቱ ተደጋግፎ ጥሩ መዝሙር መዘመር ቢችሉ ችግር አለው ወይ ለሚለው ችግር አላይበትም። ግን ግልጽ ማድረግ ጥሩ ነው ብዬ አስባለሁ። ለምሳሌ ግጥሙ እገሌ የገጠመው ብሎ ግልጥ ማድረግ ማለት ነው። ዜማውን ደግሞ ያዘመው ሰውዬ ይሄኛው ነው ብሎ መናገር በትክክል ቢሆን ያው ከስነ ምግባር አንፃር ትክክል ነው እና እኔ ሁሉም ራሴ ላይ የምጽፈው በልጅነቴ ነው። መዝሙር መጽሐፍ የጀመርኩት የ17 ዓመት ልጅ ያለው ነው እኔ መዝሙር መጽሐፍ የነበረው እና ስለዚህ ያው ህይወት መዝሙር ለኔ ማለት ነው። ለኔ መዝሙር የህይወቴ ክፋይ ነው። ልክ እንደ ልጆቼ ማለት ነው። የህይወቴ ክፋይ ነው። ከውስጥ የሚወጣ ነገር ነው። ምናልባት ከህይወት ጋር ስፔሲፊካሊ ልዩ ገጠመኝ ወይ ልዩ ቁርኝት ያለው መዝሙር አለ? ያው እንዳልከው ሁሉም መዝሙሮች የሚሰጡት እግዚአብሔር ነው፣ ከእግዚአብሔር ነው የምትቀበለው። ግን እንደው በተለየ ሁኔታ ይሄ መዝሙር የምትለው አለ? ከባድ ነው ቴዲ። ያው ብዙ እጠየቃለሁ፣ ብዙ ያው ስለዚህ ነገር የተለያዩ ሰዎች ይጠይቁኛል። ያው እንዲህ ነው ብዬ ስፔሲፊክ የሚለው መዝሙር ለማለት ይከብደኛል። ያው የህይወቴ አካል ስለሆነ ማለት ነው። ከልጅ ልጅ አበላልጦም ይላሉ። እና ትንሽ አስቸጋሪ ነው፣ ግን ያው ሁሉም ለኔ ትርጉም አለው። ኦኬ፣ ይሄ ልጠይቅና ወደ ዝማሬ እንሄዳለን። 1978 ነው ወደ ጌታ ቤት ተይዛ ሄደች። ከዛ በፊት በዝማሬ የምታደምጣቸው ሰዎች ነበሩ? በስብከት ሳይሆን መዝሙራቸውን የምታደምጣቸው ወይም ከአንተ በፊት የነበሩ ዘማሪዎች እነማን ናቸው? ከኔ በፊት እንግዲህ ያው ደረጀ ከበደ፣ ተስፋዬ ጋቢሶ፣ ታምራት ኃይሌ፣ ከዛ ደግሞ ወረድ ስንል ደግሞ ጌታ ያውቃልና ብሩክታይት፣
እኔን ግን በጣም ኢንፍሉዌንስ ያደረገኝ አሁን በህይወት የለም ታደሰ ሸቴ የሚባል በጣም የሚወደድ ዘማሪ ነበር እና በጣም ነበር የምወደው በጣም አሁን ወደ ጌታ ሄደዋል በህይወት የለም እና ታዴ በጣም የሚገርም ዘማሪ ነውና ይገርማል። የመጀመሪያ መዝሙር ስጀምር ራሱ ልክ የእሱን ነበር የሚመስለው ድምጼ። ሃይስኩል እያለሁ እሱ በየሃይስኩል ህብረቶች ምናምን እየሄደ ያገለግላል። በጊታር ነበር የሚዘምረው እና የሚገርምህ በቃ ልክ ታዴ ይዘምራል ከተባለ እኔ ሰፈሬ የቄራ ልጅ ነኝ ነግሬሃለሁ። ቅድም አልጠየቅኝም የት ሰፈር ልጅ ነህ ብለህ አልጠየቅም። በጣም ይገርማል። ተቀይም ያለው ቴዲ የቄራ ሰፈር ልጅ ነህ? እሺ የቄራ ልጅ ነኝ እንግዲህ ከማለት ሁሉ የተለመደ ኢንተርቪው እንዳይሆን ብዬ ነው የተወለድክ የታደግክ ሳይሆን መጨረሻ ላይ እና ታዴ የሚዘምር ከሆነ ይገርማል። በቃ በእግሬ ሁሉ እስከ እንጦጦ ድረስ የሄድኩበት ጊዜ አለ እና ታዴ በጣም ነበር የምወደው። በጣም ኢንፍሉዌንስ አድርጎኛል። አሁን በህይወት የለም። መዝሙሮቹን ሰምተህ እንደሆነ አላውቅም። እንደውም አንድ የእሱ መዝሙር እንዘምር እንጂ ታዴ ደስ ይለኛል። አረ ደስ ይለኛል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አናልፈውም ብለን ያለፍነው የእኛስ ታሪካችን ብዙ ነው። እያለፍን በድል ጎዳና አሸበረቅን በምስጋና። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። አቤኔዜር እስከ ዛሬ ድረስ እግዚአብሔር ረድቶናል፣ እንደተለመደ አድርጎልናል። ባህሩንም ከፍሎ አሻግሮናል። የታዴ ዝማሬዎች በጣም የሚገርሙ ናቸው። ታደሰ ሸቴን የምታውቁ ሰዎች ካላችሁ ያው በህይወት የለምና እና በጣም ኢንፍሉዌንስ አድርጎኛል። በጣም ነው የሱ መዝሙሮች ብዙ የምዘምረው።
መጠንችነ ለተጠማ ለጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። በጫንቃዬ የነፍሴ ፈላጊ ባላንጣዬ እግዚአብሔር ቀጤ ስር አስገዛልኝ እንድቀጠቅጥ አደረገ። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። ሰልፉ ቢነሳብኝ ልቤ አይፈራ ጌታ ብርሃኔ ነው ለዘላለም። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ከባርነት ቀንበር ያወጣኝ እስራቴን ፈትል የለቀቀኝ ምስጋናዬን እንካ የኔ ጌታ ሕይወት ምንጭ ለተጠማ እንዲሁም በድካም ጨለማ የሕይወት ምንጭ ለተጠማ እንዲሁም በድካም ጨለማ እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። ሃሌሉያ ዋው! በጣም የሚገርምህ ከትላንት ወዲያ መኪና እየነዳሁኝ እንዳጋጣሚ አንዳንድ ጊዜ በጣም ቆየት ያሉ ዝማሬዎች ይመጡብኛል እና ታይፕ አድርጌ ፈልጌ ይህን ዝማሬ ሳደምጠው ነበር እና ያለ መዝሙር ነው እያልኩኝ ዋው! አሁን አንተ ስትዘምረው በጣም ነው የገረመኝ። አሜን፣ እግዚአብሔር ይመስገን። እንዴት ነው እንግዳችን የመምጣት ተስፋ አለው እንዴ? ቴዲ እንዴት ነው ነገሩ? እንጠብቃለን። ኮንፈረንስ ቪዲዮ እየሰራው ነው ብሏል። ቴክስት አድርጎልኛል። አሁን ትንሽ ጠብቁኝ፣ ትንሽ አቆያቸዋለሁ ነው ያለው። እስከዛ አንተ ምን ያህል ሰዓት ነው ያለ? ከዚህ በኋላ ምን ያህል ደቂቃ ሰዓት? ከዚህ በኋላ እንግዲህ አይ ቲንክ ብዙ ሰዓት ያለኝ አይመስለኝም ቴዲ፣ አንድ 30 ደቂቃ ነገር ምናምን። በቃ 30 ደቂቃ በዛ ሰዓት ለአንተም ከወጣ በኋላ መምጣት ይችላል። ካልሆነም በሚቀጥለው እናደርጋለን ከሱ ጋር አንድ ጥያቄና በዝማሬዎች የቀሪውን ደቂቃ እናገባደዋለን ማለት ነው። ምናልባት በጣም ብዙ የእግዚአብሔር ሰዎች እያየሁ ነው ገብተው ለመጠየቅ የሚፈልጉ ግን እናንተ ፓስተር ተስፈሽ ብዙ ሰዓት ስለሌለው ሌላ ተለዋጭ ቀጠሮ እንይዛለን። እንዲህ ቲክቶክ ላይ ካለማመድ ነው እንዴት እንደሆነ ካሳየ ነው እንዳይፈራ። ይሄ እዚህ ውስጥ ይመጣል፣ ደጋግሞ ይመጣል፣ ችግር የለውም። ቆዳይ ጠንከር እንዲያደርገው መጸለያ ሻን ሰፋ ማድረግ ነው። ገና ነው የኛ ኢየሱስን ዘምር ነው እንዴ? ገና ነው የኛ ኢየሱስ ይላሉ። አንተን ጠርቶ
ያው ብዙ ይጻፋል እንግዲህ ያው እንዳልከው ሁሉንም ለመዘመር አይቻልም። ያው ይሳት እንትን ስላለ እና እንዳልከው ለሌላ ጊዜ ክፍል 2 ብለን እንቀጥላለን። ክፍል 2 ብለን እንቀጥላለን። ሁሉንም በአንዴ አንዘምርም፣ ግን በቃ ከማሰናበታችን በፊት አንድ ገናናዊኛ ኢየሱስን እንዘምርና ተስፍሽን አክብሮን እንደመጣ አክብረን እንሸኘዋለን። ይሄ መጀመሪያ ነው። ክፍል 2 ይቀጥላል። ምን ይመስላል? እሺ መልካም እንዘምር። እሺ እግዚአብሔር ይመስገን። ገናናዊኛ ኢየሱስ ያው ከሰማያት ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ወጣ። ጎስቋላና ድሃ ምስኪን የሕማም ሰው ባየነውም ጊዜ ደምግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስም መታ። መቼ ነው የጻፈው? መቼ ነው የጻፍከው? ይሄን ዓመተ ምሕረቱን ነው? አዎ ካስታወስኩ በጣም የሚገርም እስካሁን እኮ ፓወርፉል እንደሆነ የቀጠለ መዝሙር ነው። አዎ ዓመተ ምሕረቱ እንግዲህ በ1985 86 አካባቢ ማለት በኢትዮጵያ ላይ ዋው ከካሴቶች እኩል አካባቢ ማለት ነው። 86
ዓለምን ሰማያ አንዲቃ ወመናል ዛሬ ቀለሙ አሽቶናል እንሳይ ወደና ወደና አገናን ስተና በተራ ባኒተናል መስማሪያ መስማሪያ አጋንጋ መስማሪያ አጋንጋ ለውለውለና እልታ አጋንጋ እልታ አጋንጋ እልታ አጋንጋ መስማሪያ አጋንጋ ለውለውለና መስማሪያ አጋንጋ ለውለውለና እልታ አጋንጋ ሞትና መውጊያውን የሰበረው የናዝሬቱ ኢየሱስ ብቻውን ጌታ ብቻውን አምላክ ሃሌሉያ። ገናናው የኛ ኢየሱስ ብዙ ኃያላን ተነስተዋል፣ ብዙ ነገስታት ተነስተዋል፣ ብዙ ኃያላን ስማቸው በምድር ላይ ገኗል። ከገናኖች ሁሉ በላይ ግን ገናናው ሞትና መውጊያውን የሰበረ በዙፋኑ ላይ ያለ አባቱ ቀኝ ተቀመጠ፣ በኋላም ደግሞ በክብር የሚመለስ የናዝሬቱ ኢየሱስ ብቻውን ገናና ነው። ዋው! እግዚአብሔር ይባርክ። በጣም የሚገርም ጊዜ ነው ያሳለፍነው። ዛሬ እንግዳችን የነበረው ከዚህ ቀደም እኔ ጋር እንግዳ ሆኖ የመጣው 2 ጊዜ የመጣው ፓስተር ተከስተ ጌትነት ነው። እንግዲህ የግል ጉዳይ ስለገጠመው ነው አንድ ቪዲዮ የሰራ ስቱዲዮ ውስጥ ስለሆነ ነው ሰዓት እንዳጋጣሚ ያልበቃው። በቻለበት ሰዓት እንደሚመጣ ነግሮኛል። በሚቀጥለውም ደግሞ ይሄ መጨረሻ አይደለም፣ በሚቀጥለውም የምንገናኝ ይሆናል። እንደው ከመውጣት በፊት የመጀመሪያው አክብረኸኝ እኔን ትንሹን ልጅ እዚህ ሶሻል ሚዲያ ላይ አምነህብኝ አድማጭ ተመልካቾችን እግዚአብሔርን ቃል ያለፍክበትን የህይወት ሂደት ለማስተማር እግዚአብሔርን ቃል ለማስተማር ልምድን ለማካፈል ስለመጣ ከልብ ነው የማመሰግነው። ዛሬ ስለጋበዝከኝ ጊዜ ስለሰጠኸኝ እኔም እግዚአብሔር ይባርክ። ይህን እድል ስለሰጠኸኝ ብዙዎችን እንዳገኝ ብዙዎችን ወደዚህ ነገር ደግሞ እንድተዋወቅ እድሉን ስለከፈትክልኝ በጣም እግዚአብሔር ይባርክ። አመሰግናለሁ። በዚህ ያላችሁ በእውነት እንጠቀማለን። ከዚህ ውስጥ የምንማረው ነገር አለ፣ የምንጠቀመው ነገር አለ ብላችሁ ውድ ጊዜያችሁን ሰውታችሁ እኔን ለመስማት ጊዜ የወሰዳችሁ ሁሉ በዚህ ያላችሁ ሁሉ በጣም እግዚአብሔር ይስጥልኝ። ቴንኪው። በጣም ነው የማመሰግናችሁ። ጊዜ ውድ ነገር ነው፣ ግን እኔን አምናችሁ እዚህ ቦታ ላይ ከኔ ለመስማት ጊዜ ወስዳችሁ ስለተቀመጣችሁ በጣም ነው የማመሰግናችሁ። እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ሁላችሁንም በጣም ወዳችኋለሁ። ቴንክ ዩ ሶ ማች። እንግዲህ እግዚአብሔር በረዳይ መጠን እዚህ ቦታ ላይ ያው እንግዲህ ቶሎ እየመጣሁ ድምፄን ለማሰማት ሞክራለሁ። እንዳልከኝ ሁሉ ነገር እዚህ ነው ያለው። ያው እየለመድኩት ነው። ስድቡንም ምናምን 1-2 ጊዜ ቀምሻለሁ፣ 3-4 ቀምሻለሁ እስካሁን። አንድ ሲስተም ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ እንዳልኩ ሁሉም የዓለም ህዝብ እዚህ ነው ያለው። በቃ መሬት ላይ የምታገኘው ሁሉ እዚህ ነው ያለው። ሳምፕል ተወስዶ የመጣ ሁሉ ነው ይመስልህ። የሚባርክህ አለ፣ የሚራገም አለ፣ ገንዘብ የሚጠይቅ አለ፣ ተጨንቅ ያለው ጸልይልኝ የሚል አለ። ልዩ ሰው ነው ያለው። አይተሃቸው በፍጹም የመጀመሪያው ነገር ብለህ ኮመንት ለመልካም ኮመንቶች ካልሆነ በስተቀር ቲክቶክ ላይ መልስ አይሰጥም። ኦኬ፣ አንዱ ትከሻን የምታጠነክርበት እሱ ነው። ኔጌቲቭ ነገሮች ሲመጡ ኔጌቲቭ ለዛ ምላሽ የሰጡ ሰዎች ብዙ ጊዜ ኔጌቲቭን እየወለደ ደግሞ እየበዙ ይሄዳሉ።
በዛው መጠን ደግሞ የሚገርም በጣም የተባረኩ በጣም የተመሰገኑ የእግዚአብሔር ሰዎች አሉ። ኮመንቶችን ደግሞ ማየት ካልፈለግ ያግዟል። የእግዚአብሔር ሰዎች ሞዴሬተር የሚባል ነገር አለ። ኮንትሮል ያደርጋሉ ኮመንቱን። እነሱ ረባሾችን ሚዩት ያደርጋሉ። ግን አብዛኛው 95-98% እግዚአብሔር ያክብርልኝ እዚህ ቤት ያላችሁ በሙሉ ፍቅርና መልካም ኮመንቶችን ያየሁትና ግን ነገ ከነገ ወዲያ ስትመጣ እንዲያሉ ነገሮች ቢገጥሙ ምንም እንትን እንዳትል። ሌላው እዚህ ውስጥ ያላችሁ 4000 ሰዎች እባካችሁ ሁላችሁም አንዳችሁም ሳትቀሩ የተስፍሽን ስም እየነካችሁ ፎሎ አድርጉት። ነገ ላይቭ በሚገባ ሰዓት በቤቱ ዝማሬዎችን ትምህርቱን እንድትከታተሉ ሌሎች መረጃዎችም ካሉ በዛ በኩል እንድታገኙ። ላይቭ ስትገባ አስቀድመህ ነው የምትናገረው ማለት ነው ወይስ እንዴት ነው? እንዴት ያውቃሉ ሰዎች? አስቀድመው እኔ ቴሌግራም ቻናል አለኝ። እኔ ስመጣ አስቀድሜ ነግሬያቸው በቴሌግራም አጀንዳ ጽፌ ነው የምመጣው። ተወያዮቼ አብዛኞቹ ያውቃሉ ባህሪን። ቴሌግራሜ ላይ ሄደው አንብበው የዕለቱን አጀንዳ ሰምተው አንብበው ይመጣሉ ተዘጋጅተው። እንደዛ ነው የማደርገው። አብዛኛው ሰው እንዳገኘው ሰዓት ነው። እኔ ያው ትንሽ ጠንከር ያለ ውይይት ስለማደርግ ነው ብዙ ጊዜ እንዲዘጋጁ ላይቭ የምገባበትን ሰዓት የምነግራቸው። አንተም ስትገባ ላይቭ የምትገኝበትን ሰዓት ወይ በፌስቡክ ወይም ደግሞ ሼር ማድረግ ትችላለህ፣ ወይ በቴሌግራም ሼር ማድረግ ያለበትን እንዲያውቁ ማለት ነው። ቀላል ነው። ይሄ ነው እንግዲህ ህዝቡ ያለው እዚህ ከሆነ ህዝቡ ያለበት ነው መገኘት። እግዚአብሔር ይመስገን። እውነት ነው። ልክ ነህ። በጣም ቴንኪው ይህንን እድል ስለከፈትክልኝ እግዚአብሔር ይባርክ። በጣም ቴንኪው። ደግሞ ከስር ኮሜንቶችን ማያለው እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን መዝሙርን እሰማለሁ፣ ባረካለሁ፣ እግዚአብሔር ሲመሰገን ደስ ይለኛል የሚሉ ኮሜንቶችን አይቻለሁ። እግዚአብሔር ይባርካችሁ። የኦርቶዶክስ እምነት ተከታዮች ወገኖቼ በዚህ ያላችሁ ጌታ ይባርካችሁ። በጣም እውነት እኔን አምናችሁ ወንድሜን አምናችሁ ጊዜያችሁን ሰጣችሁ ስለሰማችሁን በጣም እንወዳችኋለን፣ በጣም እናከብራችኋለን። ካለኝ ጊዜ ጥረት አንጻር ያው ልለያችሁ ተገድጃለሁ። በሚቀጥለው ግን ያው በሰፊው እገኛለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። ቴዲዬ እግዚአብሔር አክብርልኝ። ፓስተር ተባረክልኝ። ቴንክ ዩ ሶ ማች። እኔ ያስወጣሃለሁ፣ ችግር የለውም። እዚህ ጋር አንተ መውጣት ትችላለህ። እኔ